በዛሬ ቪዲዮአችን ላይ በጣም ብዙዎቻችሁ በውስጥ መስመርም ይሁን በኮሜንት በጉጉት ስጠይቁኝ የነበረውንና ለትሬደሮች በጣም ወሳኝ የሆነው ርዕስ ነው ይዘን የመጣ ነው። እሱም ከቢትቫልቭ ፒ2ፒ ፕላትፎርም ወደ ኤክስነስ ትሬዲንግ አካውንታችን በቀላሉ እንዴት አድርገን በ5 ደቂቃ ባልሞላ ጊዜ ውስጥ እንዴት ገንዘባችንን ማስተላለፍ ኦር ደግሞ ወደ ኤክስነስ አካውንታችን እንዴት ዲፖዚት እንደምናደርግ በተግባር አሳያችኋለሁ። ከዚህ በፊት በቢትቫልቭ አፕሊኬሽን ዙሪያ የሰራሁላችሁ 3 ተከታታይ ቪዲዮዎች ነበሩ። የመጀመሪያው ቪዲዮአችን እንዴት አድርገን አካውንት መክፈት እንደምንችልና ስለ አፕሊኬሽኑ ኦር ደግሞ ስለ ቢትቫልቭ ፕላትፎርም ምን አይነት እንደሆነ ሙሉ መረጃ ሰጥቻችሁ ነበር። በሁለተኛው ቪዲዮአችን ላይ ደግሞ KYC እንዴት አድርጋችሁ እንደምትጨርሱና ለኔ የተሰጠኝን $3 ጊፍት እንዴት አድርጋችሁ እንደምትወስዱ ሰርቼላችኋለሁ። ከቀናቶች በፊት የለቀኩላችሁና ሶስተኛው ቪዲዮ ላይ ደግሞ እንዴት አድርጋችሁ ፒ2ፒ መጠቀም እንደምትችሉ ቪዲዮ ሰርቼላችኋለሁ። ይሄ የመጨረሻውና አራተኛው ቪዲዮአችን ሲሆን በዛሬ ቪዲዮአችን ላይ ይሄንን ፒ2ፒ ፕላትፎርም ላይ ያላችሁን ዶላር እንዴት አድርጋችሁ ወደ ኤክስነስ አካውንታችሁ እንደምትልኩ ቀለል ባለ ስቴፕ ነው ማሳያችሁ። ስለዚህ ቪዲዮን እስከ መጨረሻው ተከታተሉ። ምክንያቱም በሂደቱ ኦር ደግሞ ኔትወርክ በምትመጡበት ጊዜ የምትሳሳታቸው ስህተቶች ገንዘቦቻችሁን ኦር ደግሞ ያላችሁን ዶላር ሙሉ በሙሉ ሊያሳጣችሁ ስለሚችሉ መደረግ ያለበትን ጥንቃቄዎች እንዳለ በዝርዝር አሳያችኋለሁ። ስለዚህ ጊዜ አንፍጅ፣ ወደ ቪዲዮ። እሺ ይሄንን ስቴፕ ማሳያችሁ በኮምፒውተር ኦር ደግሞ በፒሲ ነው ማለት ነው። ያው እናንተ በስልካችሁ መጠቀም ትችላላችሁ። በደንብ ስቴፓውን ነው ማየት ያለባችሁ። ያው እዚህ ጋር እንደምታዩት የኔ ዩቲዩብ ቻናል ኢንተርፌሳችን ነው። 2352 ሰብስክራይበር ደርሰናል። ይሄንን ቪዲዮ ሪከርድ በማድረግበት ጊዜ ማለት ነው። ያው ሰብስክራይብ እያደረጋችሁ ይሄን ቪዲዮ እያያችሁ ከሆነ ሰብስክራይብ አድርጉላችኋለሁ ማለት ነው። መጀመሪያ ኤክስነስ እንከፍታለን። እሱን ከከፈትን በኋላ ደግሞ የቢትቫልቭንም እንከፍታለን ማለት ነው። በነገራችን ላይ ቢትቫልቭ አካውንት ካልከፈታችሁ ሊንክ ዲስክሪፕሽን ላይ አስቀምጥላችኋለሁ ኦር ደግሞ የኮሜንት መጀመሪያ ላይ በሱ ገብታችሁ መክፈታችሁን እንዳትረሱ ማለት ነው። ወደ ኤክስነስ ገብተን መጀመሪያ አካውንታችንን ሎጊን እናደርግበታለን። ከዛም በኋላ ቢትቫልቭ አፕሊኬሽኑ ላይ ደግሞ ገብተን ወደዚህ ልኬ ሙሉ ስቴፑን አሳያችኋለሁ። እሺ ያው በፒሲ ሲሆን መጀመሪያ ወደ ቢትቫልቭ እንደዚህ አይነት ኢንተርፌስ ከከፈተልን በኋላ ጀስት እኔ ሴቲንግ ወደሚለው ገብቼ ነው ዋሌት የሚለው በተን የሚመጣልኝ። ስልካችሁ ላይ ግን ከሆነ ቀጥታ ዋሌት የሚለው በተን ስላለ ዋሌት የምትሏን በተን ትነካላችሁ። አሁን ሴቲንግ የሚለው ላይ ከገባው በኋላ ዩዘር ኔሜን ምናምን ያስቀምጣል። ዋሌት የምትሏ በተን አለች። እሷ ዋሌት የምትሏን በተን እነካታለሁ። ያው ኤክስነስ አካውንታችንም ከፍቷል እንደምታዩት። መጀመሪያ ላይ ያው እንዳልኳችሁ አካውንቴ ፉል ቬሪፋይ መሆን መጀመሪያ ድረስ አካውንታችሁ ፉል ቬሪፋይ መሆኑን ማወቅ አለባችሁ ማለት ነው። ያው ኤክስነስ አካውንታችሁ ጀስት ወደ ፕሮፋይላችሁ ትገቡና እንደምታዩት ፉሊ ቬሪፋይድ እና አንሊሚትድ ይላል ማለት ነው። ዲፖዚት ሊሚትድ አንሊሚትድ መሆን አለበት እና ፉሊ ዲፖዚት መሆን አለበት ማለት ነው። ይሄንን ማስተካከል አለባችሁ። ከዛም በኋላ ጀስት ወደ እንትናችን እንገባለን። እንደምታዩት እዚህ ጋር ወደ $32 ምናምን አለ ነግራችኋለሁ። እዚህ ጋር እንመጣና ዲፖዚት የምትሏን በተን እንነካታለን። ወደ ኤክስነሳችን ገብተን ከዛም በኋላ እንደዚህ አይነት ኔትወርኮችን ያማርጠናል ማለት ነው። እዚህ ጋር ኔትወርክ ከመምረጣችሁ በፊት ቤዚካሊ መጀመሪያ ምንድነው ማድረግ ያለባችሁ ወደ ቢትቫልቭ አፕሊኬሽናችሁ ትመለሱና እዛ ጋር ምን አይነት ኔትወርክ ነው የሚፈልገው ኦር ደግሞ ቢትቫልቭ አፕሊኬሽኑ ምን አይነት ኔትወርክ ነው የሚፈልገው የሚለውን ነው ማየት ያለባችሁ። እንደምታዩት እንዲስነካ ዊዝድሮ የሚለው በተመጣ ዊዝድሮ ላይ እኔ ደግሞ ዊዝድሮ ላይ እኔ ማስተላለፍ የፈለኩት $20 ነው ማለት ነው። ስለዚህ እዚች ጋር እታች ላይ በተኗ ላይ USDT ምናምን የሚለው ላይ አድሬስ ነው TRC20 ኦር ደግሞ ERC20 ብቻ ነው ማስገባት የምትችሉት ማለት ነው። እንዳልኳችሁ ኔትወርክ መሳሳት የለባችሁ። TRC20 ኦር ደግሞ ERC20 ይኸው እዛ ጋር ራሱ ደብል ቼክ አድርጉት ይላል ማለት ነው። እዚህ ጋር ERC20 እና TRC20 አሉ ማለት ነው። በ15 ደቂቃ ውስጥ ዲፖዚት እንደሚሆን ምናምን ይናገራሉ። ብዙ ነገሮች አሉ። እናንተ ይሄንን እዚህ ጋር በደንብ ቼክ ማድረጋችሁን ይኖርባችኋል ማለት ነው። እንዳልኳችሁ ERC20 እና TRC20 ነው ያልኳችሁ ማለት ነው። ስለዚህ አሁን እዚህ ጋር ምን ይላችኋል? እንደዚህ ዋሌት ያስማርጣችኋል። ምንም ነገር መንካት የለባችሁ። ከላይ እንደምታዩት ERC20 መሆን አለበት። እሱን መቀየር የለባችሁም። ERC20 ላይ እንዳለው ኮንቲኒው ትሉታላችሁ። ጀስት እዚህ ጋር ምንድነው እንዳትሳሳቱ ሪቪው ቼክ አድርጉ ነው እያላችሁ ያለው ማለት ነው። አይ አንደርስታንድ የሚለውን ትነካላችሁ። ከዛ እዚህ ጋር እንደምታዩት ምን ይሰጣችኋል? ስካኑንና ዋሌት አድሬሱን ይሰጣችኋል። ስለዚህ ዋሌት አድሬሱን ይዛችሁ መታችሁ እዚህ ጋር ፔስት ታረጉለታላችሁ ማለት ነው። ስካን ማድረግ ከፈለጋችሁ ደግሞ ከጎን ያለችው ነክታችሁ ስካን ታረጋላችሁ ማለት ነው። ከዛም በኋላ ከላይ ደግሞ ምን ይላል? አማውንት የሚል ነገር አለ ካያችሁት ማለት ነው። እሱ አማውንት የሚለው ላይ ምን ታረጋላችሁ? እኔ $20 ነው ዲፖዚት ማድረግ የፈለኩት። 20 ሚሊዮን ከመረጥኩ በኋላ እዚህ ጋር ካልኩሌት ፊ ሚሊዮን እና ኳሎ ከታይ ግን ከዛ በፊት ምን ማድረግ አለባችሁ? TRC20 ኦር ERC20 መሆኑ ማረጋገጥ አለባችሁ። ሁለተኛ ነገር ደግሞ ደብል ቼክ አድርጉ። ብራችሁን እዚህ ጋር ነው እንድትበሉ የምትችሉት። ስለዚህ ደብል ቼክ ማድረግ አለባችሁ ማለት ነው።
እንደምታዩት አፕሊኬሽኑ ራሱ ደብል ቼክ አድርጉ ይላችኋል ማለት ነው። ስለዚህ ERC20 ኦር ደግሞ TRC20 መሆን አለበት ማለት ነው። ሶ እኔ እንደምታዩት ERC20 ነው የተጠቀምኩት። እንደዚህ አይነት ሁኔታዎች ላይ ደግሞ የምትቸገሩ ከሆነ እንደ አንድ ሀሳብ ላቅርብላችሁ ማለት ነው። እናንተ እንደዚህ አይነት ሁኔታዎች ላይ ደግሞ ኔትወርክ እንዳይሳሳትባችሁ ከፈለጋችሁ አሁን እቺ ከጎን ያለችዋን እስካን ምልክቷን ትነካላችሁ ማለት ነው። ሶ እስካን ምልክቷን ከነካችሁ በኋላ ስልካችሁ ላይ ወደ ኤክስነስ ትገባላችሁ። ኦር ደግሞ ባላችሁ ሌላ ዲቫይስ ላይ የምትጠቀሙ ከሆነ ቢትቫልቭ ሌላ ዲቫይስ ላይ ኮኔክት ካረጋችሁት ኦር ደግሞ ከከፈታችሁት በኋላ ጀስት እሷን እስካን ምልክቷን ትነካላችሁ ማለት ነው። ከዛም በኋላ ስልካችሁን ሄዳችሁ እስካን ታረጉበታላችሁ። ጀስት እኔ እስካን እያረኩ ነው ያለሁት አሁን ባለሁበት ሁኔታ ማለት ነው። ጀስት ብራይት ምናምን እንዳይገባባችሁ በቻላችሁ ታቀም ሞክሩ። እንደምታዩት ራሱ ቀጥታ አውቶማቲካሊ ሞልቶታል ማለት ነው ዋሌት አድሬሱ። ከዛም በኋላ ከላይ ሚኒመም ሞላበታለሁ። ይሄን በሙሉ የምታረጉት እናንተ አካውንታችሁን እንዳትበሉ ወር ደግሞ ላዩ ላይ ያለውን ብር ላለማጣት ነው ማለት ነው። ይሄንን ስቴፕ በደንብ እንድታጠብቁ ምነግራችሁ ማለት ነው። ከዛ ከታች ካልኩሌት ፊ ሚሊዮን ትነኩታላችሁ። ከዛም በኋላ እዚህ ጋር ምን ይላችኋል? 3 ኦፕሽኖችን ያስመርጣችኋል ማለት ነው። መጀመሪያው ምንድነው የሚለው $20 ነው አይደል? አቬሌብል ባላንሱ ወደ $32 $32.5 አለ ይላል። ዊዝድሮ ፊ የቆረጠው 2.61 ነው። ሶ በጣም ሃይ ነው ስላችሁ በጣም ከፍ አለ ዊዝድሮ ፊው ማለት ነው። ግን ያው ቢትቫልቭ አፕሊኬሽን ስለሆነ ነው። ጀስት ይሄ ነገር ሚስተካከል ይሁን አይሁን እኔ እንጃ ማውቀው ነገር የለም። ስለዚህ አሁን ዊዝድሮ ፊ 2.61 USDT ቆርጧል። ከዛ ውጪ ምንድነው ስሎ ፋስት እና ኖርማል የሚላሉ እንደምትት ስሎ ላይ ሲሆን $2.61 ነው። ኖርማልም $2.61 ነው። ፋስትም ሲሆን ተመሳሳይ ነው። ሶ እናንተ ከዚህ ውስጥ አንዱን ትመርጡና ታረጋላችሁ። ስሎ በሚሆን እንደምትት እዚህ ጋር ኮንፈርም ታይም ብሎ ከታች ያስቀምጣል። ኖርማል ሲሆን በ3 ሚኒት ውስጥ ይገባል ላችኋል የሚል ነገር አለ። ስሎ ሲሆንም ደግሞ አለው። ፋስት ሲሆን በ1 ሚኒት ውስጥ ይገባላችኋል ነው። ኖርማል ሲሆን በ3 ሚኒት ውስጥ ይገባላችኋል ነው። ስሎ በሚሆንበት ጊዜ ደግሞ በ5 ሚኒት ውስጥ ይገባላችኋል ነው የሚለው። ጀስት እኛ ለቼክ አፕ ስለሆነ ኖርማል በሚለው እንሞክረው ማለት ነው። ጀስት 3 ደቂቃ ነው የሚለው እሱ። ስለዚህ በ3 ደቂቃ ውስጥ ያስገባሉ ያስገቡም የሚለውን ቼክ ለማድረግ ኖርማል በሚለው እንሞክራለን ማለት ነው። ከዛ ከታች ሴኩሪቲ የምትል ነገር አለች ማለት ነው። ጀስት እሷ ሴኩሪቲ የምትለውን ስንነካ እሺ አሁን ያለነው ዘላስ ስቴፕ ደግሞ የመጨረሻው አካውንታችን ሴኩር መሆኑን የምናይበት መጨረሻው ስቴፕ ላይ ነው ማለት ነው። ይሄ ምንድነው የሚለን ማለት ነው። እዚህ ጋር ሴኩር የሚለውን በተን ከነካ ነው በኋላ ዊዝድሮ ቱ ዩር ሰልፍ ይለናል ማለት ነው። ሶ ዊዝድሮ በምታደርጉበት ጊዜ እናንተ ሰልፍ ኦር ደግሞ ፊታችሁ ሁሉ ጊዜ ይግባ ይላል ማለት ነው። ሶ አንደር ኤጅ ሆናችሁ ኦር ደግሞ 18 ዓመት ሳይሞላችሁ በፋሚሊ ይሄንን እየሰራችሁ ከሆነ ሜቢ ይሄንን ነገር ኖ ላይ አድርጉት እንደኔ ማለት ነው። እና ሁለተኛው ደግሞ ኢሜል ኮንፈርሜሽን ይላል ማለት ነው። ኢሜል ላይ ኮንፈርሜሽን ይልከላችኋል። ያንን ተጠቅማችሁ ወደ ኢሜይላችሁ ገብታችሁ እንትን ማድረግ ትችላላችሁ ይላል ማለት ነው። ሶ ያንን ኦን አድርጉት ማለት ነው። የስ አድርጉት የኢሜይሉን ማለት ነው። ያኛውን ግን የዩር ሰልፍ የሚለውን ግን ሶ ኦፍ አድርጉት ማለት ነው። ከዛም በኋላ ወደ ኒው ታብ ከፍቼ እንደምትት ወደ ጂሜል ከፍቻለሁ ማለት ነው። ሶ እናንተ በስልክ ላይ ከሆናችሁ ወደ ጂሜል አፕሊኬሽናችሁ ገብታችሁ ይሄንን ስቴፕ መቀጠል ትችላላችሁ። እንደምትት ይሄኛው ፕሮሰሱ እዚሁ ላይ እንዳለው ነው ያለው ማለት ነው። $32 እስካሁን ድረስ አልተነካም። በኢሜይል ገብቼ ኮንፈርም እስካረግ ድረስ ወደ እንትናችንም እንገባለን። ወደ ኤክስነሳችንም ገብተን ያለውን ሁኔታ ኦር ደግሞ ከገባ አልገባም የሚለውን እናያለን። እንደምትት ኮንፈርሜሽን የሚለው መጥቷል ማለት ነው። ኮንፈርም ዩን ባይ ቢት ምናምን ይልና $20 ምናምን ይላል። ከዛ ኮንፈርም ምናምን የምትሏን ከታች ምልክቷን ትነካታላችሁ ማለት ነው። ከዛ ቀጥታ ሪዳይሬክት ያደርጋችኋል ወደዚህ አይነት ዌብሳይት ላይ ይወስዳችኋል ማለት ነው። ሶ አሁን እዚህ ጋር ምንድነው የሚያሳያችሁ እናንተ መሆናችሁን ለማረጋገጥ ነው። እንደምታዩት ዋሌት አድሬሱን አስቀምጧል USDT አድሬስ መሆኑን። ከዛ ዋሌት እንትኑን ደግሞ ሚኒመም አማውንቱን ደግሞ አስቀምጡ። ስለዚህ ፕሮሰስ ዊዝድሮ የሚለውን ትነካላችሁ። ከዛም በኋላ ትንሽ ሎድ ያደርግና እንደምታዩት አሁን ቀንሶታል ያለውን ባላንስ ማለት ነው። $9 ከምናምን አድርጓል። ፊው ትንሽ ከፍ ይላል እንዳልኳችሁ ማለት ነው። ያው ግን እንደምታዩት ዶላሬን እያስተላለፍኩኝ ያለሁት ማለት ነው። ገቢ ከሆነልኝ ላሳያችሁ ማለት ነው። አሁን እንደምታዩት እዚህ ጋር ያለሁት አካውንቴ ላይ ነው፣ ወደ ኤክስነስ አካውንቴ ማለት ነው። ኖርማል ላይ ነው ያደረኩት። ኖርማል ላይ ሲሆን እንዳልኳችሁ ከ3 እስከ 3 ደቂቃ ነው የሚለው እዛ ላይ ማለት ነው ኖርማል ሲሆን። ስለዚህ በ3 ደቂቃ ውስጥ ይገባልኛል ብዬ እጠብቃለሁ። በምታዩት ሁኔታ ማለት ነው 2 ደቂቃ ከምናምን ከሞላው በኋላ ጀስት እንደምታዩት 20 USDT ገቢ ተደርጓል ማለት ነው። እንደምታዩት ሪል ይላል። ካላመናችሁኝ ቀደም የከፈትኩት አያም ባክ ነበር የሚለው ማለት ነው አካውንቴ። ጀስት እሱን ፕሮሰስ ውስጥ ከፍቶ አላስቀመጥኩላችሁ። ጀስት እዚህ ጋር ሪል ይላል። እንደምታዩት $20 USDT ገቢ ሆኗል። ቅድም ሳሳያችሁ 0 USDT ነበር የሚለው። ካያችኋቸው እንደዛ ቼክ እንትን ማድረግ ትችላላችሁ ማለት ነው። አንዳንዶቹን ፓርቶች ብለር ዳረጋቸው፣ ምክንያቱም ጀስት ትሬድ ላረገበት ስለሆነ አንዳንድ ሰዎች በኔ
እዚህ ጋር በምታዩት አይቢ ገብቶ ትሬድ ሊያደርጉበት ስለሚችል ኦር ደግሞ አካውንቴ ሊመታ ስለሚችል ኦር ደግሞ ሊሰረቅ ስለሚችል አንዳንዶቹን ብለር ዳረጋቸዋለሁ። እንደምታዩት ግን ሁሉም ነገር ገቢ ሆኗል። እናንተ ለማረጋገጥ ሁኔታ ማለት ነው። ጀስት ከቢትባቭ የላኩት 2 ደቂቃ ከምናምን ነው። ሰዓቱን እያዩት ነበር በነገራችን ላይ 2 ደቂቃ ከምናምን ልክ ሲሞላው ወዲያውኑ ነው ገቢ የተደረገው። 3 ደቂቃ እንኳን አልሞላውም ማለት ነው። እንደዚህ እንደምታዩት በእንደዚህ አይነት ሁኔታ እናንተም ዲፖዚት አድርጋችሁ መጠቀም ትችላላችሁ ማለት ነው። ጀስት ቢትቫልቭ እንደዚህ አድርጎ ትረስትነቱን አረጋግጦልኛል እንደኔ ማለት ነው። ጀስት በትንሽ ጊዜ ውስጥ ነው እንደዚህ ትራንስፈር ማድረግ የጨረሰው እና በዚህ ቪዲዮዎች ላይ ደግሞ እንድታረጉ የምፈልጋቸው አንዳንድ ጥንቃቄዎች አሉ ማለት ነው። በመጀመሪያ ደረጃነት ያው እንዳልኳችሁ ኔትወርካችሁን ቀጥታ ስትመርጡ ማየት አለባችሁ። እዚህ ጋር TRC20 እና ERC20 ብቻ ነው የሚለው። ስለዚህ ከሁለቱ ኔትወርኮች ውስጥ መርጣችሁ ወደዚህ እንዳታመጡ ማለት ነው። በጣም ተጠንቀቁ። ዲፕሊ እየነገርኳችሁ ነው ያሉት። ሁለተኛ ነገር ደግሞ አድሬስ ኮፒ ስታደርጉ ቀጥታ ኮፒ አድርጋችሁ ፔስት አድርጉ እዚህ ጋር ማለት ነው። ስላችሁ ሌላ ነገር ውስጥ ገብታችሁ ሌላ ነገሮችን እንዳትጨማምሩበት ኦር ደግሞ ኪቦርድ ሌላ ቦታ ላይ ነክታችሁ ዋሌት አድሬሳችሁን እንዳታበላሹ እንደ ሜከር ነው ይሄንን እየነገርኳችሁ ያለውት ማለት ነው። ከዛም በኋላ ትራንዛክሽን ፊውን ቼክ አድርጉ። ጀስት ከፍ ይላል ቢሆንም ግን ያው ሁሉንም ነገር በደንብ ቼክ አድርጋችሁ እንትን በሉ ማለት ነው። የናንተ ትራንዛክሽን ፊ እንዴት ነው ዶላራችሁን ይጎዳዋል አይጎዳውም የሚለውን ቼክ አድርጉና ወስኑበት ማለት ነው። እሺ ፋሚሊ ለዛሬ የነበረን ቪዲዮ እዚህ ጋር ይጠናቀቃል ማለት ነው። ያው ላይቭ ይኖረናል በቅርቡ ጀስት ሮብለት ከ2 ሰዓት በኋላ ምናምን ከጠዋት 2 ሰዓት ወር ደግሞ ከ3 ሰዓት በኋላ ላይቭ የሚኖረን ይሆናል ማለት ነው። ጀስት 3 ሰዓት አድርጌዋለሁ። ስለዚህ ከ3 ሰዓት በኋላ ላይቭ የሚኖረን ይሆናል ማለት ነው። ሶ እዛ ላይ ደግሞ ስለዚህ አፕሊኬሽን ያላችሁን ጥያቄ ጠይቁኛላችሁ ኦር ደግሞ ጊቫዌ ያዘጋጃለሁ። እዛ ላይም ጊቫዌ ላይ መገኘታችሁን እንዳትረሱ ማለት ነው። ሶ ጊቫዌ ላይ ግን ለመሳተፍ አሁንም የለቀኩላችሁ 4 ተከታታይ ቪዲዮዎች አሉ። ስለዚህ በአራቱም ተከታታይ ቪዲዮዎች ላይ ኮሜንታችሁን አስቀምጡልኝ ማለት ነው። ሶ እዚህኛው ላይ ለመሳተፍ ኮሜንታችሁን አስቀምጡልኝ ማለት ነው። ራንደምሊ ፒክ ነው የምናደርገው ቪዲዮ መርጠን ከቪዲዮ ውስጥ ደግሞ ራንደም ፒክ አድርገን ያው ያሳዩአችሁ ቅድም ያለው ባላንስ አለ አይደል? ከዛ ላይ ጀስት ትንሽ ነገሮችን አንዳንድ ለእናንተ ሼር አድርጌ እንትን እላችኋለሁ ማለት ነው። ቪዲዮን ከወደዳችሁት ላይክ አድርጉ፣ ሼርም አድርጉ። ሰብስክራይብ ካላረጋችሁ ደግሞ ሰብስክራይብ እንድታደርጉ ስለጠይቃችኋለሁ። እስካሁን ድረስ ስለተከታተላችሁኝ ይመቻችሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ፒስ አውት።